እማ ዛሬ የሄዱ ጓደኛ ትመጣለች። ወደዚህ ምንድን ነው? እናቷን እንኳን ማርያም ማረችልሽ እንኳን ደስ አለሽ በልልኝ። እሺ። ኧረ ተይ፣ ጓደኞቿ እኩዮቿ ናቸው እኮ ብዬ ነው። እማ ኤዱን አንቺ ማለት ሳያንስ ህፃን ልጅ አደረግሻት። አሁን እኮ ጽንስ ናት ልትይኝ እኮ ጫፍ ላይ ነው ያለሽው። እና ምን ላደርግ? ቀይ ምንጣፍ ላጥፍላት? አዋርድ እኮ ነሽ። አዋርድ ነው ያልኩት። ተሸላለሚያቸዋለሽ ለሚገባው እያደረግሽ ይኸውልሽ። ለማንኛውም የምትመጣው ማኪ ነች። ሰላም ካልሻት ይበቃ። ስትመጣ ወደ ጓደኞችሽ ሂጃች። አውሩ እንጂ ምን ነው? አክብሩኝ እንጂ ለምትፈርሙኛላችሁ። ተጫወቱ፣ አውሩ። ኧረ እንዴ እኔ ስለ እናቴ ልብስ ውበት እየነገርኳት ነበር። ማዘር ዛሬ ጥቁር እንግዳ ይመጣል። ሰምተናል። ከመቼው ነገርካቸው? ኧረ እኔ ማንም አልነገረኝም። የምትመጣው እንግዳ እየተከበረች ስለሆነች መንገዱ ሲዘጋጋ ነው ያወኩት። እሺ እማ ደግሞ መንገዱ የተዘጋጋው ለዛ ነው እንዴ? እኔ እኮ የሥራ ሰዓት ስለሆነ መውጫው ላይ ክራውድድ ሆኖ መስሎኝ ነው እንድትልሽ ነው እንዴ? ማኪና ማሚ ከሰርጋችን ቀን ጀምሮ ተደባብረዋል። እንደኔ ባይገናኙ ይገናኛሉ። ይኸውልህ ማኪ በጣም ግልጽ ናት። ከወደደችም ከጠላችም ፊት ለፊት ልጥፍ ነው። ማዘር ደግሞ እንደኔ ሳይሆን እንደ ጓደኛ አክብረው እንዲቀበሏት ትፈልጋለሁ። አንቺን ከፈለገችሽ ትምህርት ቤት ሻትምጣ። ማዘር ናፍቀውኛል እኮ ስላለች ነው። በዛውም እርሱን ሰላም ለማለት ፈልግ። ሴጣን አመላሉ። ሴጣን አመላሉ እንዴ? እኔ ምን አውቃለሁ? ሄዱዬ ከሰይጣን ጋር ብሬ አልኖርኩ። እሳቸው አንቺ ያው ካላመኑኝ እዩን ጠይቁት። በሚወዱት ሰው ተመስክሮሎታል። በጣም አሪፍ ልጅ ነው፣ አንደኛ። በተንኮል እማ ሄዱ ወይ ካልሆነ ይሄ ነገር በድምጽ ብልጫ ይሁን እንዴ? አንተ እኔ አፍሪካ ምርጫ ለምንም ቶ አይ ግድ የለም በእኔ ምርጫ ነኝና እንትን እንበላት። እቺን ትምጣ ግራጅ አትምጣ ነው ትምጣ አትምጣ። ይኸው 2-1 ተሸነፉ። ምንድነው ይሄ? ምንድነው? እንጃ ሄዱ እንዴ? እኔ እኮ አስመራጭ ነኝ አይደል እንዴ? እኔ ድምጽ እኮ ግብአት መሆኑ እኮ አይችልም እኮ። ወይ ካልሆነ ሳሚን ቀጥሬዋለሁ። ትምጣና እሷም ሬስቶራንት ልጋብዛቸው። በቃ ይሻላል፣ እንደሱ ይሻላል አይደል እንዴ? እኔ ወሎት እኔ አይመለከተኝም። በጣም ውድ ቦታ ነው የምንሄደው። በጣም ቆንጆ ቦታ ነው የሚጋብዛት። በኋላ የልጄ ኪስ ተጎዳ እንዲሆነ ምንም አልሰማሁት። ጥግብ ብለን ነው የምንመጣው። ማኪ መጣች። አንቺ ስመጣ ምን ሆነሽ የተደናበርሽ? እባክሽ ቤት ውስጥ በድምጽ ብልጫ እንዳትመጪ ተብሎ ተወስኖብሽ ነበር። እዚህ ቤት ዲሞክራሲ እያበበ ነው በእኛ። አይወልሽ አታያቸውም? እንዲያስከፍቶቹን ማያብብ ነገር የለም። ሙሉዬ እናቴ እንዴት ዋላችሁ? አረ እንዴት እንደምታየኝልኝ በእናትሽ። አንቺ ነገር ይቅርብን እንዴ? በፍጹም አይቀርብንም። ይኸውልሽ ጥፋታቸውን አምነው ይቅርታ ጠይቀውሽ ነው ወደ ቤት የሚሄደው። ማዘር እኔን ይቅርታ ከሚጠይቁኝ ዓለም መዞሯን ታቆማለች ብትይኝ አይቀልኝ። እሷማ እኮ ይኸውልሽ አንቺ ሰብሰብ ብለሽ ተቀመጪ እያሉ በምክር ሲያዝጓት፣ በዛ ላይ ደግሞ ነዳጁም ኑሮም ሁሉም ነገር ተደራርቦባት መዞር ካቆመች እኮ በጣም ቆየች። አንቺ አትቀልጂ በእናትሽ። እኔማ ይኸውልሽ እያነቡ ወላይ ይቅርታ ቢጠይቁኝ በጣም ደስ ይለኛል። ማነው ማለት ለምንድን ነው የሚያንቡት? ምን? ወይኔ ጓደኛዬ ቀልድ ራሱ እኮ ጠፍቶብሻል። ኧረ ቀልድ እየተጫወትን እንጂ እንዴ ምንድን ነው? ዝም በይ። አንቺ ግቧን ያዝ ግን እንዴት ነው የሚያረጋት? ቀኝ እጃቸውን አባክሽ። ይኸውልሽ ማዘር ሲናደዱ የመገላመጥ ችሎታቸው በጣም ነው የሚጨምረው። እኔ ንቀሽኝ ባልሆነ ይኸውልሽ እንደዛ ሳይሆን በቃ እኔን እንዳናደዱኝ ካወቁ በቂ ነው። ስታናግሪያቸው ቀስ ብለሽ ቀደም ምናምን እንዳትዪ። ቀደም ማለት ቆይ ራስሽ እንደዚህ የምትጨርሽ ከሆነ ለምን ነኝ ጠራሽኝ? ይኸውልሽ አክብሪያቸውና ልክልካቸውን ንገሪልኝ። አብራ ሄድምሽ አንዱን ምረጭ። ራሴ እጠጣለሁ።
ይሄን እያጠጣሻቸው ነው የሚያስቸግሩሽ? ሄዱ እጽዋት ያደርቃል እኮ ማለት ይሄን ካልሆነ ውሃ አልጠጣም ብለው። ይገርምሻል ከመጀመሪያ ቀን በኋላ ግን ቀምሰውልኝ አያውቁም። ምን አለች በይ ዛሬ አስጠጣልሻለሁ። ሄዱ በቃ ልሄድ ነው። መርቂ። ይቅናሽ። አሜን። ስድባቸው ይቀንስልሽ። አሜን። ቁጣቸው ይቀንስልሽ። አሜን። ግልምጫቸው ይቀንስልሽ። አሜን። ወይ ግልምጫቸው ወይ ግልምጫቸው። ለዚህ እንኳን እኔም አላንስም። በሜን ኮርስ ደረጃ ወስጄዋለሁ። በቃ ልደፍኝ ነው። ሞራል ልስጥሽ እኮ ብዬ ነው። እና በእጅ አትሰጪኝም? ወይኔ ወደድሽ የጎደለብሽ። ሲጀመር አሁን ሻይ ምንም እኮ አያደርግልንም። ሻይ እንደሄዱ ይሉሽ ወደ መጣንበት ጉዳይ እንደምን ሆነሻል? እንደውም በኋላ እንጠጣዋለን። አሁን ወደ ጉዳያችን ሻይ ምናምን እዚህ ጋር ምንም እኮ ስለማይሰራ ነው። ገብቶሻል አይደለ? የ5,000 ብር ደሞዝተኛ ሆነ 3,000 ብር ቤት ኪራይ እየከፈልኩ እንኳን ኑሮ እንደዚህ አይጎመዝዝም። ጂሰስ እንዴ! እንኳን እኔ መሬቱ ራሱ አስጠልቶት አልጠጣውም እኮ። እንዴት ኖት ማዘር? የጠጣሁበትን ልጠብዬ ነው። እርሶ ምን ላግዞት? ኪችኔን በመልቀቅ ውልቅ ብለሽ በመውጣት። አይገርምም? እናቴም እንደርሶ ቁጡ ናት። እውነት ካጠፋን ማዘር የሚገርመውት ነገር መሬት ራሱ ቢሆን በምላሳችን ነው የምታጸዳው። እና ታዲያ ጥፋቷ ምንድን ነው? ግን ደግሞ በጣም ጥሩ ሰው ናት። አይገርምም? በመልክ ራሱ ትመሳሰላላችሁ። እናቴ ማዘዝ ትወዳለች። ሪሞት አቀብኝ ለማለት ራሱ ከትምህርት ቤት ድረስ ደውላ ታስጠራኛለች። ግን ወዳታለሁ። ያው እናት አይደለች? በይ በቤት ትንሽ ቆይተሽ ደግሞ ልወድሻለሁ እንዳትዪ። ግን እኮ ሸሚዞኝ ነው እንጂ በጣም ነው የምወደውት። እሱማ የሰው መውደድ ስላለኝ ነው። ለዛ ነው። ቁጭ በይ። እኔም ብታዩ እንደርሶ ነኝ። ነገር መሸፋፈን ማለባበስ ምናምን አልወድም። እና ታዲያ አካፋን አካፋ እንበለው እያልሽ ነው? ለዩ ሰርግ ካየሁሽ ጀምሮ ተንኮለኛ ነው የምትመስይኝ። ማዘር እኔ ደግሞ ተንኮለኛ ነሽ ሊሉኝ ነው ብዬ እንዴት እንደተነገርኩ እንደነበር ነሽ ነው ያልኩት። ሂዱ ከዚህ እሱ ደግሞ ምን ነው እንዳካፋ ጠፍጠፍ አልኩት እንዴ? ውይ ይቅርታ፣ እኔ ቀልዶትን መስሎኝ ነው ማዘር። አይ አይደለም። አንቺ እንደውም ኤዱን ስልክ ካናገርሻት እዚህ ቤት ውስጥ ጭቅጭቅ ይፈጠራል። እንደው ሳይሽ ልክ እንደ ሴጣን በሉ በይ ተጋጭ የምትያል ነው የሚመስለኝ። ኧረ በፍጹም እኔ እንደውም ታይ ነው የምላት እኮ። ባለፈውም እኮ የአደጋ ጊዜ ተጠሪ አንቺ ነሽ ብለሽ ልቧን ሞልተሽ እንደላክሻት ነግራኛለች። ወሬኛ። ማንን? ኤዱን ነው። ቆይ ምንድን ነው የምትጠቃቀሱት? አረ እንትን እንዳታስቀይሚያቸው እኮ እያልኳት ነው። ሙልዬን ምን እያደረጋችኋት? አሁን እሳቸው ምን ይሆናሉ? ይሄው ማን እየተናደደ እንደሆነ አታይ። ቆይ ከዚህ ልጅ ጋር እንዴት ነው ጓደኛ ይሆንሽው? አንቺ እንደ ህፃን ቢሰራራሽም ጥሩ ልጅ ነሽ። ምንድነው አሁን ያልሽው? አድናቆት ነው? ስድብ ነው? ምንድነው? እርሶም እዩና ኤዱ በሰላም እንዳይኖሩ እንደ ባለ ትዳር ዘና ብለው እንዳይኖሩ አድርገዋል። ልጆቱም ፍቅር እንዳያገኝ ኤዱም በሰላም እንዳትኖር ለምንድን ነው ያደረጉት? እንደው በቃ ቤቱን ለቀቅ አድርጉላቸው ነው ይወጡ፣ እነሱ በሰላም ይኖሩ። ችግር ሳታገቢ የሰው ትዳር መካሪ ማን አረገሽ? ያገቡት ይነግሩናል። ብሶታቸውን እኮ እኛ ያላገባ ነው ላይ እየመጡ ነው የሚተነፍሱት። ከዚህ በላይ ልምድ አለ እንዴ? ፍቅረኛ እንደማይበረክትልሽ ደግሞ ነግራኛለች። ምንድነው? ቆይ ስለኔ ፍቅረኛ ለማበረከት ለሳቸው ምን አስፈለገሽ? ቆይ ፍቅረኛ የማይበረክትልኝ የማን ጥፋት ነው? የወንዶቹ እኮ እና
ያው ይሄ ነገር እኮ እንደሚያስጨንቅሽ ስለማቅ ላማክራቸው ብዬ ነው። እሳቸው ግን ለመጥፎ ነገር ተጠቀሙበት። ተንኮል አታውቂም የሚሉት እውነታቸው ነው። አለማወቅሽ ነው የጎዳሽ። ይሄን ስለሚያውቁ ነው በቃ የሚንቁኝ አይደል? እና ተንኮል እችላለሁ እያልሽ ነው? ይኸውልሽ የሆነ ቀን የሆነ ሌባ አሯሩጬ ለፖሊስ አስይዣለሁ። ይሄን ነገር ብነግራቸው ኖሮ እኮ እንዲህ አይንቁኝም ነበር። ኧረ እባክሽ እሱ ለሰው መብት መታገሉ። ልሂድ። ይኸውልሽ ዛሬ አንላቀቃት። አዎ ከዚህ በኋላ እሳቸው ናቸው ፊታቸው ላይ ውሃ የሚያደርጉት እንጂ አንቺ አይደለሽ። እንዴት ናችሁ ማሚ? እንዴት ዋልክ? ግባ። እንዴት ዋልክ? ሰላም ነው? እንዴት ዋልክ? አዋሌ መልካም። ከጭቅጭቁ ብዬ ሳብዬን እዛው አገኘሁኝ። ሬስቶራንት አስገብቼ ቆንጆ ምሳ ጋብዤው መጣሁ። ማኪን ልቀላቅላት ነበር። ይኸው ሹልክ ብላ እዚህ መታለች። ማኪ ገበየ እስቲ ቡና አፍይ። እሺ እናቴ። እንዴ የኔ ሻይ አይደለም ተወጁ አይደለም ቡና ይሻላል እንዴ? የእሷን ሻይ እኔ በጣም ነው የምወደው። የኤዱዬ ሻይ እኮ ቆንጆ እኮ ነው፣ ሲቀዘቅዝ ማለት ነው። እኔ እንደ ብርዝም ነው የምጠቀመው አይደል? አሁን ግን ቡና አልሽ እኮ ኤዲ ቆንጆ አይደል ነው። ጓደኛሽ እንኳን ምግብ መስራት ቀርቶ ቡናን ማፍላት እንደማትችል ታውቂያለሽ? እማ እንዴ ስታቀራረብስ ድግስ እንደዚህ ያምራል እንዴ? ባይሆን እኔ ሚስት የምትሳሳተው ምንድነው? አንደኛም ሁለተኛም ሶስተኛም ተጠጥቶ ሲያልቅ ነው እጣኑን ጨስ የምታደርገው። ፈረንጅ ራሱ ሰርቶ ራሱ የጠላውን የጣሳ ምግብ የልጅ ልጆችን ልታስተምራቸው ነው? ግን ሰው በዚህ እድሜው ምግብ መስራት እንጀራ መጋገር እንዴት ያቀተዋል? ሊጠና ፊቱ እንኳን መለየት እኮ አትችላሽ። ኧረ ማዘር ደግሞ ሂዱ ከዚህ ባኮትን። አቤት አቤት አየሁልሽ ክደኙ አለ ሰውዬው። ይኸውልሽማ እኔ ልጆቼ እንዲወርሱ የምፈልገው ይሄ አብሲት ወጥ ድስት ምናምን አይደለም፣ እውቀት ነው። እውቀት ደግሞ አለ እዚህ ውስጥ በቃ አይደል? ሄዱ እኮ በትምህርቷ በጣም ጎበዝ ናት። ተንቀሳቃሽ ላይብረሪ በሏት። አስተማሪዎች ራሱ ከሷ ነው የሚኮርጁት። ዝም ሲባሉ ጨዋታውን ያመጡታል። አይ እንትን ነው እኮ ማለት አብሲት በዚህ ሰዓት የማያውቅ የለም ብዬ እኮ ማኪ የመጣችበትን ዓላማ የረሳች ይመስለኛል። እንዴ እስካሁን እኮ ይቅርታ ሊጠይቁኝ ይገባ ነበር። ለምንድን ነው ክህደት የሚሸተኝ? ሄሎ ጀማል፣ አንቺ ብቻሽን ነው የምትጠጪው? ወይ ሙልየናት ሴትዮ እኔን ለማስማማት ሳይሆን የልጃቸው ሚስት ለሆነ የወጣሽ እኮ ነው። አንቺ ያምሻል እንዴ? ከዚህ በላይ እንዲህ ላስማማሽ? የሌለሽን ሁላን የጨማመርኩልሽ። ኧረ ተስፈቅ እንደዛ ነው። ያውሎት ማዘር ስታስቸግርም እኮ ይኸውልህ መቆንጠጥ አለበት። ሊቆነጥጧት ሲያስቡ እኔ ያለሁኝ እጅና እግሯን ጥፍንግ አድርጌ ይዛለሁ፣ ያረጓታል። እሺ አይ ነገሩማ እንደዛ ነበረ እኮ። ማዘር ሙቱ አግዞታለሁ። እዱ ከዚህ ማዘር እንዴት ፈልገሽ ነው? ከዚህ ቤት አስጭልኝ ነው እንዴ? እንዴት ነው? አይ ማዘርዬ የዚህ ጉድ እኮ አያልቅም። እሺ ሌላስ ምንድን ነው የምታደርገው? ኧረ በቃችሁ እንዴ! እስቲ ዝም በይ አንቺ። ወሬ ራሱ እኮ አታስጨርስም። እሺ ምንድን ነው? እናትና ልጅ እኮ ነው የምትመስሉት። የመጣሽበትን ዓላማ አትሺ። አማትነታችሁ እኮ ለእኔ ነው እንጂ ለአንቺ አይደለም። ይቺ የኛዋ ግን የእናቷ ፍቅር አልወጣላትም እንዴ? ከኔ ጋር ነገር የሚላት አይ እሱ ሳይሆን አይቀርም። ቆይ ለምን ነበር የመጣችው እንዴ? ናፍቀውኝ ነው። ሰላም ልሎት አልነገርሻቸውም እንዴ? እርስዎን ልክ ለማስገባትና እንዴት እያስቸገሩኝ እንደሆነ እንዲያውቁ ነው። አዎ እና አንቺ ነሽ መካሪያው? ማዘር ሙቱ ነው ለማክሮት አይደለም የመጣሁት። እና ልደበድቢ ነው የመጣሽው? አንቺ ኦጎሽ ቆቋ ሙልዬ የኔ ልጅ እንደዚህ ከሌላ ሰው ጋር አፍላፍ ገጥሜ ሳወራ በጣም ትቀናለች። ሙሽሪት ምናልባት ቀንታ ይሆን እንዴ? ወዳሻለች።
ኧረ እባክሽ ምን ትወደኛለች ደግሞ? በሚስትነቷ ያቃጠለችኝ ይበቃታል። እኔማ ጥሩ ያደረኩ መስሎኝ ነበር። ለነገሩ ልክ ነሽ፣ ትቅረብ። ኧረ በስመ አብ ምን አልኩሽ? ምን እያደረጉ ነው? ገቡ እንዴ? አዎ ልሂድ እንዴ? ኧረ ተያቸው። ምን ከወሬ አልፉም። ሌላ ምን ሆነሻል? እንዴት የመጣሽበትን ዓላማ ትረሻዋል? የመች ረሳሁኝ። ሲገባኝ የእሳቸው ችግር ልክ ልክሽን ስለሚነግሩሽ ነው። አንቺ ደግሞ እንዲያባብሉሽ ትፈልጊያለሽ። እኔንም እውነቱን ሲግቱኝ መጀመሪያ ማዋጥ በጣም ነበር የከበደኝሽ። ሲጀመር ዓላማው እንዲጸጸቱ ማድረግ ነበረ። መች ተጸጸቱ? ይኸውልሽ እንደሱ ብዬ ተስፋ ስለሰጠሽ በጣም ይቅርታ። ሴትዮዋን ግን ይጸጸታሉ ምናምን ብለሽ በጭራሽ እንዳትጠብቂ። በአቋምሽ መጽናት ነበረብሽ። ነይ እንጂ እንደው ምንም አስሪ። ሁለተኛ ግን እንዳትደውይ። አንቺ ምን አባሽ ሆነሽ ነው ያልደወልሽው? እባክሽ ማዘር አናደውኝ ረስቼው ነው። ሁሌ አይደል እንደሚያናድዱሽ? ምን ታካብጃለሽ? እንደውም ረስተውት ዛሬ አላናደዱኝም ብትይ ይረዳሽ ነበረ። አንድ ጌጥ ተሰበረ ብለው ይኸውልሽ አክሩፎ ቤቱ ራሱ ከብዶኛል። ወይ ምን? ያንን ጌጥ ሰበርሽው? አዎ ሰብረሽዋል። በቃ አንዳንዴ ሲመጣብሽ እብድ እኮ ነሽ። ቆይ እሳቸው ምንሽን ሰበሩሽ? አረ ምንም አላረጉኝም። እሳቸው አንድ ጥፋት እንኳን አይገኝባቸው። እሱን እያሰቡኝ ወይ ስራዬን አልሰራ ወይ አላጠና ምንም ብሰራ ለማይጥማቸው ነገር እንዴ ከፈለጉ ታያቸው። በቃ እንደ ሰራተኛሽ ቁጠሪያቸው። አለ አይደለ በቃ የሚቆጡሽ ሲቆጡሽ ፈስሽን የሚያስመልጡት ሰራተኛሽ አድርገሽ አስቢያቸው። አንቺ ምሻል እንደምታወሩ እሺ በቃ አጥንሽ ግን በይ ቻው ሴትዮ። ሆ አንቺ ብዙ ነው የምታወሪው። ቻው 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 ቻው። ሄሎ ማኪ። አጥቧለሁ፣ ችግር የለም። አይሰማሽም? እንደምትንኮሻኮሹ ሽንት ቤት ነሽ እንዴ? እባክሽ ማዘር ያረገዝኩ መስሏቸው እየተንከባከቡኝ ነው። ምን? አንቺ አብደሻል? ሲያሳዝኑ። አሁን ውሸቴን ነው ብላችሁ አያምኑኝም። ይኸው ምክሬን ባትሰሚኝም ልምከርሽ፣ ይቅርብሽ። እንዴ ገና ክብካቤያቸውን እንኳን ሳይጨርሱ በቀጥታ በረራ ወደ ሲኦል ነው የሚልኩሽ። እባክሽ አታስፈራሪኝ። እንዲህ እኮ ሆነውልኝ አያውቁም። የራስ ጉዳይ። እሺ ድሮም አትጣጣሙም፣ ጭራሽ ደግሞ ጦርነት አነሳሽ። ማኪ ጥሩ ነገር መገመት ያቅታታል እንጂ ክፉ ነገር ሲሆን ከሩቅ ነው የሚታያት። ያው ምክር መስማት ባልወድም ዛሬ ግን መስማት አለብኝ። ይኸውልሽ አንደኛው ልቤ ሰርተሽ ማንነትሽን አሳያቸው ይለኛል። ሁለተኛው ልቤ ደግሞ አቬሬጅ ተማሪ ሆነሽ እንዴት ነው ሰርተሽ የምታጠኘው? ማዘር እንደወድቅ ፈልገው ነው እንዴ? እኔ ልቤ በጣም ፈርቷል። ኧረ ሂዱ እባክሽ። ሰው ሁለት ልብ የሚኖረው ካርታ ሲጮት ብቻ ነው። እሺ ቆይ ጥሩና ፍላወር ስንት ነው ያለሽ? አንቺ አትቀልጂ፣ ያበረታችኝ እንጂ። እሱማ ይኸውልሽ ሄዱዬ ካልሰራሽ ደካማ ናት ብለው የባሰ የልብ ነው የሚሰማቸው። ወጣ ብለሽ ኮራ ብለሽ ሰርተሽ ብትገቢ ግን ያከብሩሻል። ልክ ነሽ። ሰርቼ ማንነቴን አሳያቸዋለሁ። እነሱ የሚያውቁት እቤት ውስጥ እቃ መሰባብረዋን ምናምን ኤደን ነው። እንዴት ሰርቼ መግባት እንደምችል ያያዩታል። ከቤት እንዳስወጡሽና ስራ እንዳስጀምሩሽ ካወቁ ደግሞ ትንሽ ቆይተው ስራ ቁሚና እኔን አግዢ ማለታቸው አይቀርም። እሱን እኮ ነው የምልሽ። ምን እንደሚፈልጉ አያውቁም። እቤት ውስጥ ምን ሰራ ይፈልጋሉ፣ ውጭ ምን ሰራ ይፈልጋሉ። እና ቆይ ምን ላድርግ? የፈለጉትን ይበሉ፣ አንቺ ብቻ ስሪ። በቃ በጣም ልክ ነሽ። ወጥቼ ሰርቼ ማንነቴን አሳያቸዋለሁ። ንቀውኝም አይቀሯትም። ግን ደግሞ ይሉሽ በዚህ ሰዓት ስራ መፈለግ መከራ ነው። ወይ በዘመድ ወይ በሙስና ካልሆነ ጭራሽ አይገኝም። ካልሆነ እንደኔ ለምን ቤተሰብ ጋር ትሰሪ ማለት እዩ ጋር? ኧረ አልሰራም፣ አልፈልግም። እንደዛ ካልሆነ እየተማርሽ የሚያሰራሽ የለማ። ያለ ክፍያም ቢሆን ሰራለሁ። ብቻ አንቺ ብቻ የሆነ ነገር ፈልጊልኝ። ቤት ማለት ታዲያ ለምን እንደዚህ አናረጋም? አንድ ጓደኛ አለ፣ እሱ ዘመዶቹ እንዲያወራልሽ ላርግና እንደዛ ትሰሪያለሽ። ግን ይሄ ለትራንስፖርት ለምግብ ምናምን ከቤት መቀበልሽ አይቀርም። ይበላቸው፣ የራሳቸው ጥፋት ነው። ይበላቸው። በተለይ ደግሞ ማዘር ማለት ነው ወጪ ላለማውጣት ብለው ይቅር ነው የሚሉት። አንቺ ግን እሰራለሁ ብለሽ ግግም በይ። እሺ ግግም በቃ ጎስ። አረ ይሁን አሉ እኮ። የምርሽን ነው? አዎ አይገርምም። እንዲህ ጠሉኛል ማለት ነው። በእናትሽ ሄዱዬ ስሪና እናንጃቸው። አረ እኔ እሰራለሁ።
ሲጀመር እኔ ራሱ እንዴት እንደደበሩ ማሳየት እፈልጋለሁ። ቀኑን ሙሉ ሰርቼ ማታ ራሱ አዳር ካለው ሰራለሁ። ጎበዝ የኔ ጀግና። ቆይ ምን ተፈጥሮ ነው የጠራሽኝ? እናች ቆይ እንዴት ስታይኝ እንደዚህ ባሪያ መስላለሁ? እንጂ ልጅ አለቂ እንዴት እንዳመናጨቀኝ። ለምንድነው ስራ የምታረፍሽ? ለምን በዛው አትቀሪ ምናምን? እኔ ካፌ ቁጭ ብዬ ሲጀመር አላረፈድኩም፣ እየጠበቅኳችሁ ነበር። እንደ ሰራተኛ ካልሆነ ቆልፍ አልሰጥም፣ ከሰራሽ ስሪ፣ ካልሆነ ታዩ ብሎ እንዴት እንደተቆጣኝ ትንሽ እንኳን ትደነግጣለች አይደል? አይዱ በሳል የማበላሽ እየመሰለው እንዴት እንደሚከታተለኝ እኔ የምሰራውን አውቃለሁ። የምትሰሩትና የተማራችሁት ይለያያል። እኔ ስለመጣው ግን የሆነ የቀረበት ነገር አለ እንጂ እንደዛ አይሆንም። ከሱ ሰውዬ እንኳን የማዘር ጭቅጨቃ ይሻላል። አልሰማሽም? ይሄንን ማዘርንማ ከማንንም ጋር አታወዳድራቸው። ይልሽ ጭካኔያቸውን ለምደሽ ነው ኖርማል የሆነብሽ። እሺ ማዘር እኔ በጉልበትም በጸባይም ቢሆን ይዛችኋለሁ። ከዚህ ሰውዬ ግን የማይሻለኝ ነገር የለም። እጁ ብቻ ተደረቡ እምቢ እንዳይለኝ። እንዴት ነው ያማረው? እባክሽ በጣም አይዞሽ ትላምጂዋለሽ። ሄሎ ማኪ። ሄሎ ኤዱዬ። ማኪ ይኸውልሽ፣ ቆይ ለዩ መደወል አለብኝ። እናፍጥነው በእናትሽ። ለሰላምታ ነው የደወልሽው? እኔ ደህና ነኝ። አንቺ ደህና ነሽ? በቃ ቻው። እንዴ ቆይ ኤዱ እንዳትዘጊው። ደረቀል አንቺ ምንድነው እንደዚህ የሚያስቀባጥርሽ? ምንድነው? ኤዱዬ በእናትሽ እንዳትዘጊው። እኔ ለመርዶ ነው የደወልኩልሽ። የምን መርዶ? ኤዱዬ ሂውማኔርሽን እኮ ሰረቁኝ። ምን አድርገሽ አሰረቅሽው? ኤዱዬ የተባበርኳቸው አታስመስያ። ይኸውልሽ በማታ ነው የሰረቁት። በሞተር ነው የመጡት። በቃ ከላይ ላይ ኮፍያ ስለሆነ ተመቻቸው። በቃ ላጥ ብለው አመለጡ። በቃ ችግር የለውም፣ ገዝተሽ ትከፊኛለሽ። አሁን ዝጊው። እኔ ገንዘብ ቢኖረኝ መጀመሪያ ገዝቼ ራሴን አልጠቀምም እንዴ? ይኸውልሽ ከፈለግሽ ክፈይኝ። እኔ የፈለግሽው ቦታ እንጂ እኔ መክፈል አልችልም። ይኸውልሽ አውቄ ነገርኳቸው ይመስለዋል። አሁን ለዩ ልደውልለት። ኤዱ ተራደርሽብኝ እንዴ? በኋላ እንጨርሰዋለን። አይ ምንም በኋላ ምናምን የሚባል ነገር የለም። ኤዱ የፈለግሽውን ነገር አሁን በይኝ። ከፈለግሽ ተቆጪኝ፣ ከፈለግሽ ዱላ ምቺ ምናምን እንደፈለግሽ። ይሄ መክፈል ምናምን የምትይውን ነገር ግን እኔ አልችልም። ኤዱ ስለአንተ መታመም ከሰው መስማት አለብኝ? እማ ነግራሽ ነው ወይስ በግድ አወጣጣሻት ነው? ምን ይሰራልሃል? አሁን ተመረመርክ? አልተመረመርኩም። ይኸውልሽ አትንገሩ ብያቸው ነገሩት። ሲያበክኑ አሁን አልፏል። አዎ ሌላ ጊዜ ግን ስለ ልጄ መታመም ከሰው መስማት አልፈልግም። እሺ ሰማያቸዋለሽ? ከሰው መስማት አልፈልግም። አሁን እኔ ሰው ነኝ እንዴ? እና አንቺ ሰው አይደለሽም እንዴ? ቆይ እንስሳ ሆንሽ? እኚህ ሴትዮ እስከ መቼ ነው ከቤተሰቡ የሚያርቁኝ? ማዘር ግን ከምን ነው የደወሉት? ምንድን ነው እንደ ብቻሽን የሚያክተመትምሽ? ብቻዬን አይደለሁም። ያው የተገለሉ ሰዎች ከራሳቸው ጋር የሚነጋገሩት። እውነትም ተገለሻል። አገለልንሽ። ሲታመም ከፈረሱ አፍ እየሰማሽ። አንቺ ኤዱ ቆይ እንደዚህ ንግግር የጠፋብሽ ሂውማኔሩን እያስታወስሽ ነው አይደለ? አዎ። ታዲያ ምን ያስጨውሻል? አይ እርሶ ላይ አይደለም ራሴ ላይ ነው የጮኩት። በቃ ኤዱ ከጨረስን በቃ ደህና ደርሽ። አልጨረስንም። እዩ ተመረመረ። ዱዬ በቃ እዚሁ አንዴ ይውጣልኝ ልንገርሽ። አይላሹም እኮ በጣም ንፋስ ነበረ። የግራ አይኔ ንፋስ ወሰደው። ምን? ይኸውልሽ አስከፍልሻለሁ። እሺ ጊዜ ያገናኛል። አረ ሄዱ መክፈልና እኔም ወድሻለሁ ሄዱዬ። እሺ የኔ ቆንጆ ደህና አደሪልኝ። ሄሎ ዩ ሄሎ ማኪዬ፣ ደህና ነሽ? አለሁልህ። እንዴት ነህ? አለሁልሽ። እንዴት ነሽ? ከሄዱ ጋር ሳትጋቡ በፊት ስትጣሉ ነበር የምትደውለው። ተጣላችሁ እንዴ? የማስታረቅ ልምድሽን አስቀረንብሽ። ምን ላድርግ? በጣም ተግባባንና እኮ አሁን መጣላት ራሱ እንዴት እንደሆነ ጠፋ ነው። ስማ፣ እዚህ ድምፅ ውስጥ ምንም አይነት በሽታ የለም። ማን ስለሱ አወራ? ቋጣሪ አትስራ። ፋሲል ነው? አዎ። ምን የወንድሙ ቢጤ አዝግ። ሰላም በልልኝ። እንዴት ነው በእናትህ? ደህና ነው? ደህና ነው ማኪዬ። ኤዱ የሆነ ነገር ሸፋፍና ነግራኝ ነበረ። እኛ እኮ ቤተሰቦችሽ ነን። ያን ያህል ማፈር የለብሽ። ይቾረኛ ፋሲል እንደተመቸ ነገረቻቸው እንዴ? ነገራችሁ? አዎ ጫፍጫፉን ነው፣ ግን ከጎንሽ እንደሆንኩ ልነግርሽ ስለምፈልግ ነው የደወልኩት። እሺ እሺ
አንቺ ለዩ ስለ ፋሲል ለምንድን ነው የነገርሽው? እኔ ፋሲል ተመቸኝ እንጂ ወደድኩት አልኩሽ። ፋሲል ይመችሻል እንዴ? ከፋሲል ጋር? ኧረ እኔ ለዩ ምንም እንደዚህ ነገር አላልኩትም። ኧረ እባክሽ። እና ለምንድን ነው ደውሎ አይዞሽ አለንልሽ ከጎንሽ ነን ምናምን ለምንድን ነው ያለኝ? ኦኬ ይኸውልሽ ብር ፈልጌ ስለነበር ለሕክምና ነው አሟታል አልኩት። ኡፍ ግልግል። እኔ ደግሞ ምን ቀባጥረሽ ነው ብዬ እንዴት እንደጨነቀኝ እንደነበር። ውይ እኔ ሐሳቢ እና አሟታል ብሎ አዝኖልኝ ነው የደወለው። ቆይ አንቺ ብር ለምን ፈልገሽ ነው? ብቻ ለናቲ እንዳይሆን። አዎ አንቺ ልጅ በቃ መሳሳት ሆቢሽ ሆነ። ስንት ሰጠሽው? 10,000 10,000 ለሱስ? ይጂ አንቺ ደግሞ ለሱስ አይደለም የሰው ስልክ ጥሎ ነው። ባክሽ ውሸቱን ነው። የኔ የጠፋ ስልክ ምናምን የሚባል ነገር የለም። ይሄን ያክል ብር በውሸት ይጠይቀኛል? አያረገው። ወይኔ ስላዳመጥሽኝ አመሰግናለሁ። ቻው። ቆይ እኔ የፈለኩትን ብር መርዳት አልችልም? መብትሽ ነው። እንዲያውም እኔ ምን እንደማረክ ታውቂያለሽ? ጥሩ ነገር እያደረኩም ከሰደቡኝ የቤቱን ዕቃ አውጥቼ እንዳለ ተባብርላቸው ነበር። የዛኔ እዩም ቢሆን ይገባዋል። ኧረ ዕቃማ አልሰብርም። ጉዳትሽን እሳቸውም እዩም እንዲያውቁልሽ ታደርጊያለሽ። እንዴ ዕቃው እኮ የኔም ማለት ነው። እሺ ቆይ እንደመረራሽ እንዴት ነው የሚያውቁልሽ? እዩ ቢረዳሽ ኖሮ አይደለም ከቤት ከሀገር ነበር የሚያስወጣቸው። የራሱ ጉዳይ። እኔ ምን አገባኝ? እንደፈለጉ ይጫወቱብሽ። ቆይ እሳቸው ለምንድን ነው ግን የማይገባቸው? እቺ ልጅ ከአቅሟ በላይ ይችላኛለች የማይሉት? ትዕግስት እኮ ፍራቻ አይደለም። ይኸውልሽ ይሄንን ለእኔ አይደለም እሺ ለራሳቸው ንገሪያቸው። እባክሽ ነግሬያቸው ነበር። አነጋገር ብቻ አልሽበት ብለው ያሾፉብኛል። ኤዱዬ ሁለተኛ አልሰድብሽም ካላሉሽ ወይኔ ወይ እርሶ እዚህ ቤት አንኖርም ብለሽ ቁርጡን ንገሪያቸው። በስመ አብ። ምን ነው አላበዛውትም? ግን እዩ ቢጨነቅስ? እንዲያውም እሱን ነፃ ታወጫለሽ። ያለበለዚያ ዛሬ በስድባቸው ካልተጸጸቱ ነገ እንግዳ ፊት በአደባባይ ነይ ተንበርከኪ ነው የሚሉሽ። መፎካከራችንስ እሺ የሁለታችንም ጥፋት ነው። መሳደባቸው ግን ማኪ በነገረችን መንገድ ሳስበው በጣም አበሳውታል። እስከ ዛሬ እንዴት ነው የቻልኳቸው? እና አሁን ወሰንሽ? አዎ በቃ ወስኛለሁ። የፈለግሽውን ሰው የመርዳት መብት አለሽ። እሳቸው የሚፎካከሩት እዳ አለብሽ? ምንም እዳ የለብኝም እኮ። ደግሞ ስልኩን ከዘጋሹ በኋላ አሳዝነውሽ ብታለቅሽ እንጣላለን። እሺ ጓደኛዬ ከአንቺ ምን እንደተማርኩ ታውቂያለሽ? ሰርግ ደስ የሚለው የሰርግ ፎቶ ላይ ብቻ መሆኑ። እሱም ሜካፕ ሻድፍ ከሆነ እንዴ። እኔ ቆይ የአደጋ ጊዜ ተጠሪ ልሁን ማለት ወንጀል ነው አይደለም? ህጋዊ አዳኝ ልሁን ማለት ይሄን ያህል ያስከፋል? በፍጹም እንዴ። እሳቸው ግን ይኸውልሽ ምንም ነገር ባረግ አይጥማቸውም። ሲላቸው ወደ እንደ ጎረምሳ ይቆምሽ ይሉኛል። ስቀመጥ ደግሞ ምን ያስቀምጥሻል ስራሽን አሰሪም ይሉኛል። ስራ ስትሰራስ አንቺ ቆይ ሙያ ተምረሻል አበሻን ያሳደገሽ ይሉኛል። ስንቱ ሚስት እናቴ የተባለ በሚጠራበት በዚህ ዘመን ቆይ መታወቂያ ላይ ያደጋ ጊዜ ተጠሪ መሆን ምኑ ነው ከባድ? ይኸውልሽ እኔ እኮ ለዚህ ነው መብትሽን አስከብሪ የምልሽ። ልክ ነሽ እንዴ? ልክማ ልክ ነኝ። ይኸውልሽ አሁን መብቴን አስከብራለሁ በይ። መብቴን አስከብራለሁ እንዴ? የምን መቅለስለስ ነው? በደንብ ከውስጥሽ መብቴን አስከብራለሁ በይ። መብቴን አስከብራለሁ። ድገሚው። በቃ ገብቶኛል። አንቺ ደግሞ ድገሚው። መብቴን አስከብራለሁ። እሺ ድገሚው። እሺ መብቴን አስከብራለሁ። በቃ ጓደኛዬ ታክሲ እንዳያመልጠኝ። ቻው። ድገሚው። መብቴን አስከብራለሁ። ከዚህ በኋላ አንዴ ሲናገሩኝ ሁለቴ እናገራቸዋለሁ። ሁለቴ ሲናገሩኝ አራቴ እናገራቸዋለሁ። ምንም ካልተናገሩኝ ምስኪን ኧረ ማኪዬ ጉዶን ኩልሽ። ደግሞ ምን ተፈጠረ? የአንቺ ጉድ እኮ መዝናኛ እየሆነኝ ነው። ይኸውልሽ ማዘር እናሳምናለሁ ብዬ የራት ግብዣ አዘጋጃለሁ ስል ከአንዳንድ ሺህ ቢሉኝስ? ምን ራት አዘጋጃለሁ? አልገርምሽም? በእናትሽ አብደሻል አትይኝም? አይ አብደሻል አላልሽም። ከብደት በላይ ምንድን ነው ያለው? እሱን ነው ልልሽ የምፈልገው። አንቺ ትቀልጃለሽ አይደል? እኔ ሲጀምር እልህ ሰዋቸው የሚተውት መስሎኝ ነበር። እሳቸው ገግመው ቁጭ
ይኸው አሁን ላዘጋጅ ነው። እንዴ ቆይ ደውልልሻለሁ። እሺ ቻው ቻው። ሄሎ ማኪዬሙች የሚገርም ምግብ አዘጋጅቼ ነው ማበላቸው። ቆይ ግን ስንት ፐርሰንት ስጋ ነው እና ስንት ፐርሰንት ጎመን ነው የሚደረገው? ያው ለጎመን በስጋው ማለት ነው። አልቀረብሽም? እሺ በፐርሰንት አታውቂውም አንቺ? አታውቂው በግራም ነው የምታውቂው? ቆይ ግን አንቺ የምር ድፍር ብለሽ የሰራሽውን ምግብ ፊታቸው ታቀርቢያለሽ? አንቺ ደግሞ ምን አለ አንቺ እንኳን ብታበረታቺ። እያበረታታው ገደል ልከትሽ ነው እንደምትፈልጊው? አዎ አሁንስ የእናንተ ንቀት ምርር ያለኝ። ውይ እንደው ኪችን ስገባ እጄ የማይታዘዝልኝ ነገርስ። ከአሁኑ በእጅሽ ማሰብ ጀመርሽ እንዴ? ምንም መግባባት አቅቶናል። ኪችን ስገባ ያስበረግገዋል። አፈር ብላ አንቺ ከእጅሽ ጋር ነው? እባክሽ ጨጓሬ ሊልጦ ነው በተፋታኝ። በቃ አንቺ ምን አስጨነቀሽ? ለምን አምነሽ አትይውም? እባክሽ የክብር ጉዳይ ነው። በጣም ይኸውልሽ ማኪ፣ እናንተ ሰነፍ ትሉኛላችሁ እንጂ እኔ አይደለሁም እጄ ነው። እንዴ እንዴት? በቃ አላውቅም። ኪችን ስገባ ያስበረግገዋል። ወይ በቃ በኋላ ደውልሻለሁ። እያሳሳትሽኝ ነው። በቃ በኋላ ደውልሻለሁ። ቻው፣ ስራ አለብኝ። እና ምን እንደምሰራ አልነግሪኝም እንዴ? ዩቲዩብ አለልኝ ስትይ አልነበር እንዴ? አንቺ ደግሞ